ውድ የእግዚአብሔር ቤተሰቦች በእያላችሁበት ሰላም ለእናንተ ይሁን። እኛ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤው መልእክተኞች ነን። በዛሬው ዕለት ይዘንላችሁ የቀረብነው መልእክት ወንድሞች ሆይ እምነትንና ባህልን ለዩ በሚል ኃይለ ቃል ሕያው እግዚአብሔር ያዘዘንን መልእክት ወደ እናንተ እናደርሳለን። እናንተ የኦርቶዶክስ ሃይማኖት ተከታዮች በሙሉ የመስቀልን በዓል ለማክበር ብላችሁ መነሻ የምታደርጉት ንግስት ኢሌኒ የእንጨቱን መስቀል ቆፍራ ያገኘችበት ቀን ነው በማለት የመስቀል በዓል ብላችሁ የምታከብሩት እየተጨፈረ እየተሰከረ በመዳራት አከበርን ትላላችሁ። በዚህ ደግሞ ኦርቶዶክስ ተዋህዶ ልዩ ናት፣ በዩኔስኮ የተመዘገበ የመስቀል በዓል አላት በማለት በጨለማ ወድቃችሁ ትኖራላችሁ። ነገር ግን በብርሃነ ሥላሴ አስተምሮት መስቀል ማክበር ማለት አገራዊ ባህል ወግ ሳይሆን በጌታችን በመድኃኒታችን በኢየሱስ ክርስቶስ በቃሉ በትእዛዙ መኖር። እናንተ የኦርቶዶክስ ሃይማኖት ተከታዮች በሙሉ ከእግዚአብሔር ቃል የወጣ ኢየሱስ ክርስቶስ ያላዘዘው ቅዱሳን ሐዋርያት ያላደረጉት መስቀልን እናክብር ብላችሁ የምታደርጉት ሁሉ ባዕድ አምልኮ ስለሆነ በመስቀሉ ሕይወት ተሰናክላችሁ ትሞታላችሁ እንጂ አትድኑበትም ይላችኋል አምላካችን ሕያው እግዚአብሔር። ክቡራንና ክቡራት እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እንኳን ለብርሃነ መስቀሉ በድጋሚ አደረሳችሁ አደረሰን። እንደ ቤተ ክርስቲያናችን ስርዓት ሳምንቱን ስለ መስቀል በዓል ነው የምንነጋገረው። ቤተ ክርስቲያኗ አስተምሮዋን የሚሰጠው በመስቀል ዙሪያ ስለሆነ እንኳን ለብርሃነ መስቀል በድጋሚ አደረሳችሁ ነው የምለው። እዚህ በመቀጠል ያው የዲያብሎስን ስራ ዲያብሎስ ቀድሞ አዳምን ሲያስት መልአከ ብርሃን ቅዱስ ገብርኤልን መስሎ ነበር ያሳተው። አዳም አንተ ማን ነህ ብሎ በጠየቀው ጊዜ እኔ መልአከ ብርሃን ቅዱስ ገብርኤል ነኝ ያለው። ዛሬ ደግሞ መልአከ ብርሃን ማለት ብርሃነ ሥላሴ፣ ዛሬው ደግሞ የሥላሴ የብርሃነ ሥላሴ መልእክተኞች ነን በማለት ደግሞ እየተገለጠ ነው ዲያብሎስ ማለት ነው። እንደዚህ ዲያብሎስ በብዙ አይነት ነው የሚገለጠው። የሥላሴ የብርሃነ ሥላሴ መልእክተኞች ትንሣኤን ልንሰብክ ነው። ትንሣኤ ዘለ ክብርን ሳይሆን ትንሣኤ ዘለ ደይንም ማለት ነው። ትንሣኤውም የክብር ትንሣኤ ሳይሆን የሐሳር የመከራ ትንሣኤ ልንሰብክ ነው እያለ ነው የሚናገረው ዲያብሎስ በሴትዮዋ ላይ አድሮ። እንግዲህ ብርሃነ ሥላሴ ብሎ ግን ብርሃነ መስቀልን መጥራት፣ ይሄ ደግሞ አንደኛ ብርሃነ ሥላሴ መልእክተኛ ለመሆንን የሚያስረዳ ነው። ወእንፍሬሆሙ ተአምርዎሙ አይደል መድኃኒታችን ኢየሱስ ክርስቶስ ያለው። ከአነጋገራቸው የተነሳ ታውቋቸዋላችሁ ያለው። ስለዚህ የሥላሴ የብርሃነ ሥላሴ መልእክተኛ ከሆኑ ቅድሚያ ለሰው ልጅ ለዓለም ብርሃን የተሰጠው በማን እንደሆነ ማወቅ ነበረባቸው። በመስቀል እኮ ነው አይደል ብርሃን የተገኙ። ብርሃናችን የተመለሰው በመስቀል ነው። ታላቁ ሊቅ ቅዱስ ያሬድ በመስቀሉ ለክርስቶስ ተሰደ ኃይለ ጽልመት ወመጻ ብርሃን፣ በክርስቶስ መስቀል ምን ተወገደልን አለ? ጨለማው ተወገደልን። የጨለማው መዝጊያ የጨለማው ግድግዳ ምን አለ? ተወገደ አለ። ከዚያ ምን መጣ? ብርሃን መጣ አለ። ያ ግን የምትናገር ተቃራኒ ማለት ነው። ተቃራኒ ይሄ እኮ ነው የሰይጣን ስራ፣ ተቃራኒ ነው። እግዚአብሔር አድርጉ ያለውን ሰይጣን አታድርጉ ይላል። እግዚአብሔር አታድርጉ ያለውን ሰይጣን ደግሞ አድርጉ ይላል። ተቃራኒ ይሄ። እንደገና ደግሞ ለሰይጣን ጨለማው ምን ሆኖ ለሱ ብርሃኑ ነው። ብርሃኑ ደግሞ ጨለማው ነው። ለሴትዮዋ አሁን የመስቀሉ ብርሃን ጨለማዋ ነው። ለዚህ ነው አምላካችን ኢየሱስ ክርስቶስ ከትንሣኤ በኋላ ለሐዋርያት ባስተማረው ኃይለ ቃል ላይ በትምህርተ ኅቡዓት ዘበብዛህ ብርሃኑ ለጽልመታ ኦሮ የሚል በብርሃኑ ብዛት ጨለማን ዕውር አደረገ ይላል። እግዚአብሔር ጨለማን ያበራል እንጂ ዕውር አያደርግም አይደል? አነጋገሩ ግን መድኃኒታችን ኢየሱስ ክርስቶስ ሲኦል ወርዶ ነፍሳትን ሲያወጣ በዲያብሎስ ዘንድ ምንድነው የሆነ? የዚያን ሰዓት ጨለማ ነው የዋጠው ይላል። ምክንያቱም ለሱ ብርሃኑ ጨለማ ስለሆነበት፣ ለሲኦል ጨለማዋ ብርሃኗ ጨለማ ነው። ብርሃን ከሆነ በሷ ዘንድ ጨለማ ነው ማለት ነው። ይሄ ነው ለሴትዮዋም አሁን የመስቀሉ ብርሃን ለሷ ምኗ ነው? ጨለማዋ ነው። ሰይጣን በሷ ላይ አድሮ ለሚያናግራት ሴትዮ የመስቀሉ ብርሃን ጨለማዋ ስለሆነ አሁን እሷ እየሰበከች ያለችው ተቃራኒውን ነው ማለት ነው። ተቃራኒውን ነው። ይሄ ነው የሰይጣን ስራ፣ እንደዚህ ነው። እዚያ ደግሞ ልፋለችና ሥላሴ በጣም ይገርማል እኮ እናንተ። ኢየሱስ ክርስቶስ ሐዋርያት ስለ መስቀል አላስተማሩም። ስለ መስቀል አስተምሩ አላሉም። አሁን መጽሐፍ ቅዱስን ትመለከተዋለች እንዳለ መጽሐፍ ቅዱስን አታውቀውም፣ አትረዳውም፣ አታውቀውም፣ አታነበውም። ብታውቀው ኑሮ ማቴዎስ ምዕራፍ 10 ቁጥር 38 ላይ ዘኢያጥባ ወዘይነሳ መስቀለ ሞቱ ወዘኢተለ ወድሬ እይደዱ ዲተ እይክ ሊጸመደኝ፣ መስቀሌን ጨክኖ ያልተቀበለ ያልያዘ ያልተሸከመ ማለት ነው፣ ያላከበረ መስቀልን ያላከበረ እኔ ሊከተለኝ አይችልም፣ የኔም ደቀ መዝሙር ሊሆን አይችልም ነው ያለው። እሷ ግን በተቃራኒው ምን አለች? ስለ መስቀል አላስተማረም ማለት ኢየሱስ ክርስቶስ።
ከዚህ ሐዋርያትንም አላስተማሩም ማለት አልተናገሩም ማለት። ሐዋርያው ቅዱስ ጳውሎስ እንደ አብነት ብንጠቅስ ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ ይዜኒ ገሃደ ነግረክሙ እስመ እሙንቱ ጸላእቱ ለመስቀለ ክርስቶስ፣ ብዙዎቹ የመስቀሉ ጥላቶች ክርስቶስ ለተሰቀለበት ክርስቶስ የተሰቀለበት መስቀል ጥላቶች ነው ይመላለሳሉ ካለ በኋላ ምን አላቸው? እንደው ምዕራፍ 13 ብያቸዋለሁ ቁጥር 18 እስከ 20 ማለት ነው። በዚያ ቀጠለና ምን አለ? እነዚህ የመስቀሉ ጥላቶች የሆኑ ሰዎች መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው ብሎ ደመደመ። ክብራቸው እስከዚህ ድረስ ነው። መስቀልን የሚጠሉ ሰዎች ነው ያለው። ዛሬ ቅዱስ ጳውሎስ እንዲህ ብሎ የተናገረውን ቅዱስ ጳውሎስ አላስተማረም ማለት እንደው አያሳፍርም? እንደገና ገላትያ ምዕራፍ 6 ቁጥር 14 ላይ ምንድን ነው ያለው? አሁን አንሰ ሐሰሊተ ይዚሃር ዘነበለ መስቀሉ ለይግዚእ ኢየሱስ ክርስቶስ፣ እኔ ያለ ጌታ ያለ ኢየሱስ ክርስቶስ መስቀል ሌላ ትምክህት የለኝም፣ ከኔ ሌላ ትምክህት ይራቅ ነው ያለው። ጌታዬ ከኢየሱስ ክርስቶስ መስቀሎች ትምክህት ይራቅ ነው ያለው። እንዲህ ብሎ ያስተማረውን ሐዋርያ እንዲህ ብለው ያስተማሩትን ሐዋርያ ስለ መስቀል አልተናገሩም ስትል ምን አንባ ይሆን ይሄን የተናገረችው? ሰይጣን ያናገራትን ነገር ስለሆነ ለነገሩ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ለማንኛውም ግን ኀፍረታቸው ነውራቸው ነው ብሏል መድኃኔዓለም ኢየሱስ ክርስቶስ ማለት ሐዋርያው ቅዱስ ጳውሎስ ሲያስተምር። ስለዚህ ኀፍረታቸውንም ነውራቸውንም ጉስቁልናቸውንም እንዲሰሙት ሸር አድርጉላቸው።